ታሪክን በ40 ደቂቃ ልንተርክ ይኸው ተሰደድን። ከዛሬ 40 ዓመት በፊት የነበራችሁ ያኔ ታዳጊ ወጣት ግስላ የነበራችሁ እናንት የማረሚያ አንበሶች፣ እናንት የኢትዮጵያ ባለውለቶች እንኳን ለዚህች ቀን እንኳን ለዛሬዋ ዕለት በሰላም እንኳን ታሪክን በ40 ደቂቃ ልንተርክ ይኸው ተሰደድን። ከዛሬ 40 ዓመት በፊት የነበራችሁ ያኔ ታዳጊ ወጣት ግስላ የነበራችሁ እናንት የማረሚያ አንበሶች፣ እናንት የኢትዮጵያ ባለውለቶች እንኳን ለዚህች ቀን እንኳን ለዛሬዋ ዕለት በሰላም እንኳን ዛሬ ላይ ያልደረሳችሁ ያኔ ጥንት ድሮ በክፉም በደጉም ጊዜ አብራችሁ የነበራችሁ ማረሚያ ያፈራችሁ የማረሚያ ስፖርተኞች፣ ሙዚቀኞች፣ ከያንያን፣ አሰልጣኞች፣ ከፍተኛ አመራሮች ዛሬ ላይ ከቁጥር የጎደላችሁ ከሕይወት የጎደላችሁ የሀገር ባለውለታዎች ማረሚያን ስናስብ የማንረሳት እግዚአብሔር ነፍሳችሁ ይማራል። ነፍሳችሁ በአጸደ ገነት ያሳርፈን። አላህ ለጀነት ያኑራችሁ። Thank you.
የሙዚቀኛና የስፖርተኛ ክፍል ከመቋቋሙ በፊት ከርቸሌ ወህኒ ቤት እየተባለ በሚጠራበት ዘመን ማረሚያ በልቡ ሰንቆ ስፖርትን በጉያው ሸሽጎ ኪነትን ለታራሚ ይዞ ይኸው እሱ ነው። ማን ነው ካላችሁ ቀዳማዊው ንጉሠ ነገሥት በአፄ ኃይለ ሥላሴ ዘመን ተፈሪ መኮንን ፊደል የቆጠረ የኢሰፓ ማዕከላዊ ኮሚቴ አባል የነበረው የአዲስ አበባ ፖሊስ ዋና አዛዥ የነበረው የቀድሞ ከርቸሌ ወህኒ ቤት ስሙን ማረሚያ ያስባለው ኮሎኔል አበራ አያና ማለት ነው። አቤት ደራችሁ። አዎ ያኔ ድሮ እንዴት ነበር? እናንተው ንገሩን እንጂ ታሪክ ነጋሪዎች። ያው ማን ያርዳ የቀበረ ማን ያውራ የነበረ ሆኖብን ነው ነገሩ ነው። አዎ መልካም ኮሎኔል እንደው የቀድሞውን ከርቸሌ ወህኒ ቤት ስሙን ማረሚያ ያሉት እርስዎ ኖት? ይገርማል ኮሎኔል። እሺ ስፖርትንና ሙዚቃን ሲያቋቋሙ እርስዎ ኖት? ኮሎኔል ይህን ሁሉ ስራ እንዴት አስቡ? እንዴት ወጣሉ? እንዴት ከወኑ? እንዴት ሰሩት? የለም የለም፣ ስራ ሲሰራ ነው አይባል፣ እኛ ሰራን ነው የሚባል። ስራን ተባብሮና ተጋግዘው ካልሰሩት ምኑን ስራ ይሆንና? ወታደርን ለአንድ ዓላማና ለአንድ ግብ በአንድ ገበር ተሳስሮ ካልተወጠነ ምኑን ወታደር ይሆንና? አጠፋን መሰለኝ። ያው እኛ ተራኪዎች የነገሩንን ብቻ ነው የምናነበንበው። አዎ ወታደር ሲናገር የተቆጣ ነው መሰል የሚመስለው። ይመስላል። ያኔ ዩጎዝላቪያ፣ ራሽያ እና ቻይና፣ አሜሪካ በዓለም ኦሎምፒክ ስማቸው ሲጠራ ከኢትዮጵያ ግን አበበ ቢቂላ፣ ማሞ ወልዴ፣ መሮዝ ይፍጠርን ብቻ ነበር የሚታወቅ። እነሱም ወታደር ነበሩ። አዎ ነበሩ። ነበሩ። አዎ እኛም ይሄን አሰብንና ለታራሚዎች ተዝናኖት ሙዚቀኞችን ማስታወቂያ አውጥተን ሂሩት በቀለና ተስፋ አበበ ከፖሊስ መጥተው እንዲፈትኑ አደረግን። በሻለቃ ረጋሳ ቡታሳ መሪነቱን እንዲቋቋም አድርገን ነበር። ድንቅ ነው።
ከዚያም አልፎ በስፖርቱ ከጥበቃ ላይ ፍላጎት ያላቸው ተነስተው ተወዳድረው ያውቃል። ቀረቡልን እንዲሰሩትና የተዋጣ ሆኖ እንዲሰራ ደግሞ አዘጋጁ ይህንን በወረቀት ላይ ከትቦ ያስቀምጠልን ደግሞ ትልቅ ድርሻ አለውና እሱንም እናመሰግናለን። ረዳት ሳጅን ስንታየው መኮንን የዚህ ፕሮግራም አዘጋጅ ነውና በጣም ሞራል ስጡልን። እናመሰግናለን። ስፖርት ክለባችን ከተመሰረተበት 1978 ዓመተ ምህረት ጀምሮ እስከ ዛሬዋ ቀን 2018 ዓመተ ምህረት ድረስ በተወዳደረባቸው ውድድሮች ወርቅ 1112፣ ብር 973፣ ነሐስ 897 በድምሩ 2982 ሜዳሊያዎችንና 701 ዋንጫዎችን በቡድኖቻችን በሀገር ውስጥና ውድድሮች የተገኙ ናቸው። ከላይ የተገለጹት ስኬቶችም በቀድሞ አመራሮች አባላትና በእናንተ የተገኙ ናቸውና እንኳን ደስ ያላችሁ፣ እንኳን ደስ ያለ። በዚህ ባሳለፍናቸው 40 ዓመታት ውስጥ የህግ ታራሚን ከማዝናናት ከማስተማር ባለፈ የሀገር ጥሪ ሲኖር እስከ ጦር ግንባር ድረስ በመዝመት እንዲሁም ደግሞ ጦራችንን በማነቃቃት ትልቅ ሚና የነበረው በማረም ማነጹ ደግሞ የተሻለ ስራን እያቀረበ ከሙዚቃ ባለፈ መነባነቦችን እንዲሁም ደግሞ አጭር ግጥሞችን እና ድራማዎችን በመስራት የተለያዩ ስራዎችን እንዲደርስ ያደረገ ከህብረተሰቡ ጋር በማገናኘት ድልድይ ሆኖ የነበረ ትልቅ ቡድን ነው የሙዚቃና ቲያትር ቡድን። ክቡራትና ክቡራን ምሽታችሁ እያማረ እንደሆነ ተስፋ እናደርጋለን። ከዚህ ሰዓት ጀምሮ ወደ መደበኛው መርሃ ግብራችን እንገባለን። ክብርት ወይዘሮ ሀና አርአያ ስላሴ የፍትህ ሚኒስቴር እና የዕለቱ የክብር እንግዳ፣ ክቡር የኑስ ሙሉ የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል፣ ክቡራን የፌዴራል ማረሚያ ቤት ኮሚሽን ምክትል ጀነራሎች፣ ክቡራን የክልል ማረሚያ ቤት ኮሚሽን ኮሚሽነሮችና ክቡራን የቀድሞው የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራሎች፣ ክቡራን የፌዴራል ማረሚያ ቤት ኮሚሽን በየደረጃው የምትገኙ አመራሮች፣ ክቡራን ጥሪ የተደረገላችሁ የስፖርት ፌዴሬሽን ጽሕፈት ቤት ኃላፊዎች፣ ክቡር ኮማንደር አትሌት ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት፣ ክብርት ረዳት ኮሚሽነር ደራርቱ ቱሉ፣ ክቡራን የስፖርትና የኪነ ጥበብ ባለሙያዎች፣ ክቡራን ጥሪ የተደረገላችሁ የባለድርሻ አካላት ተወካዮች እንኳን ለፌዴራል ማረሚያ ቤት ኮሚሽን የስፖርት ክለብና የሙዚቃና ቲያትር ቡድኖች የ40ኛ ዓመት በሰላም በድጋሚ ያደረሳችሁ አደረሰን። የፌዴራል ማረሚያ ቤት ኮሚሽን ኮሚሽነር ጀነራል የኑስ ሙሉን የእንኳን ደህና መጣችሁ መልእክት እንዲያስተላልፉልን ወደ መድረክ ጋብዛለሁ። እንደምን አመሻችሁ። ያው ብዙ ጊዜ የመዝጊያ ንግግር እንዳደርግ እየተጋበዝኩ ሰዎች ከተናገሩ በኋላ እየተናገርኩ ብዬ ቅሬታ ነገሮች ነበሩኝ። ዛሬ የመጀመሪያ ተናጋሪ ነኝ ስባል ደስ ብሎኝ ነበር፣ ግን ዛሬም አልተሳካልኝም። የአስተዋዋቂዎችና የሙዚቃና ቲያትር ቡድኑ ከኔ በተሻለ የስፖርትና የሙዚቃ ቲያትር ቡድኑን ታሪክ ስለተናገረ እንግዲህ ከተጋበዝኩ አይቀር የተባለውን በትንሹም ቢሆን ደግሜ ለመውረድ ያክል ነው።
ይህን ፕሮግራም ላዘጋጃችሁ ቅድሚያ እጅግ አመሰግናለሁ። ክብርት ወይዘሮ ሀና አርአያ ስላሴ የኢፌዴሪ ፍትህ ሚኒስትርና የዕለቱ የክብር እንግዳ ትልቅ መድረክ ትተው ማረሚያ ይበልጣል ብለው ነው ዛሬ እኛ መሀል የተገኙ። በቅድሚያ እሳቸውን ብታመሰግኑልኝ ደስ ይላል። የተከበራችሁ የቀድሞ የፌዴራል ማረሚያ ቤት ኮሚሽነሮች፣ የፌዴራል ማረሚያ ቤት ምክትል ኮሚሽነር ጀነራሎች፣ የአዲስ አበባ ፖሊስ ምክትል ኮሚሽነሮች፣ የክልል ማረሚያ ኮሚሽን ኮሚሽነሮች፣ ጥሪ የተደረገላችሁ እንግዶች፣ የዛሬ መድረክ መፈጠር ምክንያት የሆናችሁ የስፖርት ክለቡና የሙዚቃና ቲያትር አንጋፋ አባላት እንዲሁም በስፖርት ታሪክ ውስጥ ትልቅ ቦታ ያላችሁ ዛሬ በመካከላችን የምትገኙ ትልልቅ ኃላፊነት ላይ ያላችሁ እንደ ኮማንደር ስለሺ ስህን፣ ክቡራንና ክቡራት፣ ከሁሉ አስቀድሜ በአትሌቲክሱ ዘርፍ ዓለምን ያስደመሙ የሀገራችን ባንዲራ በዓለም አደባባይ በተደጋጋሚ ከፍ አድርገው ባውለበለቡ እውቅና ጀግና አትሌቶቻችን እንዲሁም አንጋፋ የኪነ ጥበብ ፈርጦች ፊት ቆሜ ብዙዎች ያላገኙትን እድል አግኝቼ ስለ እነሱ ለመናገር እድል በማግኘቴ የተሰማኝን ከፍተኛ ኩራትና ክብር እየገለጽኩ በፌዴራል ማረሚያ ቤት ኮሚሽን ስፖርት ክለብና የሙዚቃና ቲያትር ቡድን 40ኛ ዓመት በደመቀ ሁኔታ ለማክበር በተዘጋጀው ታሪክ ክለብ ነው። በሂደትም ስፖርት ክለቡ በሀገርና በዓለም አቀፍ የውድድር መድረኮች አገርን ወከል የሚችሉ ብቁ ስፖርተኞችን ማፍራት የሚችል ተጨማሪ ግዙፍ ዓላማ በመሰነቅ ከተመሰረተበት ጊዜ ጀምሮ በአትሌቲክስ ዘርፍ በርካታ ምርጥና ብርቅዬ አትሌቶችን አፍርቷል። በኦሎምፒክ ታሪክ የመጀመሪያው ጥቁር አፍሪካዊት ሴት የወርቅ ሜዳሊያ ባለቤት ረዳት ኮሚሽነር ደራርቱ ቱሉ፣ በማራቶን ታሪክ የመጀመሪያዋ የአፍሪካ ሴት የወርቅ ሜዳሊያ ፋጡማ ሮባ አክብሮት ተቀበሉልን። ከእሳቸው ጋር በጋራ በመሆን ስጦታዎችን የሚያቀብሉልን ከአዲስ አበባ ፖሊስ ጠቅላይ መምሪያ ምክትል ኮሚሽነር ቶፊቅ መደድ ናቸው። በአክብሮት ወደ መድረክ እንዲሸኙልኝ ይጠይቃል። እንግዲህ የተወደዳችሁ የተከበራችሁ እንግዶቻችን ዛሬ ይሄ ቀን ለፌዴራል ማረሚያ ቤት ኮሚሽን ትልቅ ስኬትና ያገለገሉትን ለማክበር ትልቅ አበርክቶ ያደረግንበት እንደመሆኑ መጠን ዛሬ ላይ ያየናቸው ስህተቶችም ካሉ ነገ ላይ አረመን በ2019 ዓመተ ምህረት እንደ አጠቃላይ ሀገር አቀፍ የማረሚያ ቤቶችን ቀን ስናከብር ያኔ በርካታ እውቅናዎችን እንሰጣለንና ለዛ ቀን ሁላችንም እንድንደርስ ሁላችሁም ክብር እንድትሰጡልኝ እጠይቃለሁ። በቅድሚያ የምንጠራው ኮማንደር ወንድማገኝ ዘለቀ። ኮማንደር ወንድማገኝ ዘለቀ በፌዴራል ማረሚያ ቤት ኮሚሽን ረዘም ያሉ ዓመታትን ያገለገሉና የእጅ ኳስ አሰልጣኝ ሆነው በርካታ ዘመናትን ያገለገሉ ናቸውና በክብር እንድትሰጡልን እጠይቃለሁ። ኮማንደር ጥበበ አለመ። ኮማንደር ጥበበ አለመ በፌዴራል ማረሚያ ቤት ኮሚሽን በስፖርት ክለብ ዘርፍ ላይ በርካታ ዓመታትን ያገለገለ ከኮሚሽናችን አልፎ ለሀገር አገልግሎት የሚሰጥ ሁነኛ ወጌሻ ነው። እባካችሁን አክብሮት እንድትሰጡልኝ እጠይቃለሁ። ኮማንደር ካሰች ማሞ። ኮማንደር ካሰች ማሞ በፌዴራል ማረሚያ ቤት ኮሚሽን ስፖርት ክለብ ሲመሰረት መስራች የነበረች አንጋፋ ስፖርተኛችንና የመረብ ኳስ ቮሊቦል ተጫዋች መስራች ስፖርተኛችን ናት። ዛሬም ድረስ ይሄው ወጣቱና ይህንን ደረጃ ስትወጣ ማየት እጅግ ደስ ይላል። እድሜ ጤና እንዲሰጣት እንመኛለን።
አክብሮት እንድትሰጡልን እጠይቃለሁ። ኮማንደር ምርትነሽ ተስፋዬ፣ ኮማንደር ምርትነሽ ተስፋዬ ተወካይ መውሰድ ይቻላል። ኮማንደር ምርትነሽ ተስፋዬ በፌዴራል ማረሚያ ቤት ኮሚሽን ስፖርት ክለብ ላይ የአጭር ርቀት ሯጭ አትሌት ነበረች። ውጤታማም ነበረች። አክብሮት እንድትሰጡ ልጠይቃለሁ። በተወካይ ነው እየሄዱ ያለው። ኮማንደር ተሾመ ለማ፣ ኮማንደር ተሾመ ለማ ረጅም ዓመታትን በፌዴራል ማረሚያ ቤት ኮሚሽን ስፖርት ክለብ ውስጥ አይተኬ ሚናና አበርክቶ የነበረው ባልደረባችን የነበረ ነው። ለዛሬ ክብር ስለበቃ እንኳን ደስ ያለ፣ እድሜ ጤና ተመኝተናል። ኮማንደር ረታ አበበ፣ ኮማንደር ረታ አበበ ሁላችን የምንወደው የምናከብረው የፌዴራል ማረሚያ ቤት ኮሚሽን የራሱ የሆነ የእግር ኳስ ክለብ በነበረበት ሰዓት የእግር ኳስ ተጫዋችና በኃላፊነት በተለያዩ ቦታዎች ላይ አገልግሎት ሲሰጥ የነበረ ዛሬ በክብር በጡረታ የተሰናበተ ነውና እድሜ ጤና ተመኝተናል። ኮማንደር ይግለጡ ላቀው፣ በተመሳሳይም ኮማንደር ይግለጡ ላቀ በእግር ኳስ ክለብ ላይ የራሱን አበርክቶ ሲያደርግ የነበረ ስፖርተኛና በእግር ኳስ መስራችነቱ ዛሬ ላይ ደግሞ የኮሚሽናችን የተሽከርካሪ ጥገና ስምሪት ዳይሬክቶሬት ዳይሬክተር ሆኖ እያገለገለ ያለ ስፖርተኛችን ነው። አክብሮት እንደሰጡልኝ እጠይቃለሁ። ኢንስፔክተር ሰለሞን ደመቀ፣ ኢንስፔክተር ሰለሞን ደመቀ በፌዴራል ማረሚያ ቤት ኮሚሽን የሙዚቃና ቲያትር ቡድን ድምፃዊ የነበረና ዛሬም ድረስ ፈልገነው ብንጠራው የሚመጣ የተለያዩ መድረኮች ላይ ድምፁን የሚያንቆራቁር ትንሹ መሐሙድ አህመድ ተብሎ የሚጠራ ድምፃዊ ነውና አክብሮት እንድትሰጡልኝ እጠይቃለሁ። አርቲስት ጥላሁን እልፍነ፣ አርቲስት ጥላሁን እልፍነ ዛሬ ላይ እንግዲህ ዋሻው እንዴ በሚለው የመዝናኛ ፕሮግራም ላይ እየሰራ የሚገኝና ቀደም ብሎ የፌዴራል ማረሚያ ቤት ኮሚሽን የመድረክ አስተዋዋቂ እንደዚሁም ሀገር በቶሬሳ ሰራዊቱ ድረስ በመሄድ አሻው የሚለው ሙዚቃ በማቅረብ የሚታወቅ ድምፃዊ ሁለገብ አርቲስት ነውና አክብሮት እንድትሰጡልን እጠይቃለሁ። ሳጅን ነብዩ ታደሰ፣ ሳጅን ነብዩ ታደሰ በፌዴራል ማረሚያ ቤት ኮሚሽን የቤዝ ጊታር ተጫዋችና በተለያዩ የሙዚቃ ባንዶች ላይ ዛሬም ድረስ አገልግሎቱን የሚሰጥ በቅርቡ በክብር በጡረታ የተሰናበተ የምንወደው የምናከብረው የሙዚቃ መሳሪያ ተጫዋች ነውና አክብሮት እንድትሰጡልን እጠይቃለሁ። እጅግ አድርገን እናመሰግናለን። ክቡር ምክትል ኮሚሽነር ጀነራል ተኩለታ እንደዚሁም ምክትል ኮሚሽነር ቶፊቅ መደድን በአክብሮት ወደ መድረክ እንድትቀበሉልን እጠይቃለሁ። ሰባተኛዋ የሆነች የፌዴራል ማረሚያ ቤት ኮሚሽን ኩራት የሆነችዋ በ1980 ዓመተ ምህረት የተቀላቀለችዋ 1984 ዓመተ ምህረት ደቃቅ ሰውነቷን ይዛ ማሊያዋ ሰፍቷት 472 ቁጥር መለያን የለበሰችዋ አንገቷን የምታወዛውዝ ከፊቷ ላይ ደስታ የማይለየው የአፓርታይዝድ ግዛትን ዓለምን ጉድ ያሰኘችው የባርሴሎናዋ ንግሥት በአውስትራሊያዋ ሲድኒ ላይ ወርቅ ያጠለቀችው በ1996 አቴንስ ላይ የብር ሜዳሊያ ያጠለቀችው ያይጠገብ ሳቅ ምንጭ ባለቤት የሆነችው ለፈጸመችው ጀግንነት ከደቡብ አፍሪካው ዌስተርን ኬፕ ታውን ዩኒቨርሲቲ የክብር ዶክተሬት የተበረከተላት በ2007 ቢቢሲ የዓለማችን ምርጥ ሴት ሽልማት ያጎናጸፋት በ2011 ዓመተ ምህረት በጣሊያን የሕይወት ዘመን ዘርፍ ተሸላሚ ያደረጋት የስፖርትና የአትሌቲክስ ፌዴሬሽን ፕሬዝዳንት የሆነችው የአፍሪካ አትሌቲክስ ፌዴሬሽን
ምክትል ፕሬዝዳንት የሆነችው በአፍሪካ የመጀመሪያዋ ሴት ፕሬዝዳንት የሆነችው ሰላም ሰባኪዋ የክብር ዶክተር ባለቤቷ የፌዴራል ማረሚያ ቤት ኮሚሽን ከዚህ በፊት በክብር ከፍተኛ ኒሻን ያጎናጸፋት የረዳት ኮሚሽነር ማዕረግን ያለበሳት የበርካቶች አትሌት ምሳሌ የሆነችው የጽናት የእልህ የቁጭት ምልክት የሆነችው ወልዳ ብቸኛዋ ወርቅ ያስመዘገበችው እሷ ማናት ካላችሁኝ የባርሴሎናዋ ንግሥት የ472 ለባሿ ክብርት ዶክተር ረዳት ኮሚሽነር ደራርቱ ቱሉ። የትንፋሽ መሳሪያ ተጫዋች ነበር። የተወለደች አትሌት ስለሺ ስህን ክብር ለሚገባው ክብር መስጠት ተገቢ ነው። የምንወደው የምናከብረው የሀገር ምልክት የሆነው ኮማንደር አትሌት ስለሺ ስህን ከፍተኛውን የኮሚሽኑን የኒሻን ክብር ወስዷልና አክብሮት እንድሰጡልን እጠይቃለሁ። የፌዴራል ማረሚያ ቤት ኮሚሽንን የተቀላቀለችው ተስፈንጣሪ ኮከብ በቤጂንግ ኦሎምፒክ የ5000 እና 10000 የድርብ ድል የወርቅ ባለቤት በለንደን ኦሎምፒክ በ10000 ሜትር የወርቅና በ5000 ሜትር የነሐስ የባለ ድርብ ድል ባለቤት በአቴንስ ኦሎምፒክ 2004 እና በሪዮ 2016 ኦሎምፒክ በ10000 እና በ5000 ሜትር የነሐስ ባለቤት በዓለም አትሌቲክስ ሻምፒዮና በ10 እና 5000 ሜትር ወርቅና የብር ሜዳሊያ ባለቤት በውስጥ 2005 ሄልሲንኪ የዓለም ሻምፒዮና በሁለቱም አሸናፊ በመሆን የመጀመሪያዋ ሴት አትሌት ናት። በሀገር አቋራጭ በቤት ውስጥ በጎዳና በዳይመንድ ሊግ ውጤታማ የሆነች በአጠቃላይ ሀገሯን ወክላ 38 ጊዜ የተወዳደረች በግል ወርቅ 14 በቡድን 8 5 ነሐስ በአጠቃላይ 33 ሜዳሊያዎችን ጎንበስ ብላ ያጠለቀች ጀግኒት ናት። እሷ ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት የተቀበለች በስሟ ሆስፒታል ተገንብቶ ጥሩነሽ ቤጂንግ የተባለላት ዛሬ ደግሞ የፌዴራል ማረሚያ ቤት ኮሚሽን ሊያከብራት ሊሾማት ከፊታችን ትገኛለች። አትሌት ኮማንደር ጥሩነሽ ዲባባ።
ከዛሬ ጀምሮ ኮማንደር ማለት ተከልክሏል። ረዳት ኮሚሽነር ጥሩነሽ ዲባባ እባካችሁን አክብረው ስጡልኝ። አንዴ ያዝልኝ፣ እሷን ያዝልኝ። ክብርት ከይቅርታ ጋር መልሼ ማስነሳት አይቀርም። ይሄ ሁሉ ሰው እስኪ እንግዲህ አይናፋሯን ጥሩነሽ ዲባባ ይሄ ሁሉ ሰው መቼም እንደዛ አውርችላት እውነትም እቺ አይናፋር ናት እንዴ ብላችኋልና ድምጿን ሰምተን ንግግሯን አዳምጠን ምን ተሰማት የሚለውን አጠር ያለ ነገር ተናግራ እናሰናበታታለን። ስለዚህ በክብር እዚህ እንድታመጡልኝ የክብር ዘቦች ጠይቃለሁ። ይችን የሚያግዘኝ ሰው ማን ነው? ቤቱ ኮሚሽነር ጀነራል እንዲሁም የአዲስ አበባ ፖሊስ ኮሚሽነር ጀነራል፣ እዚህ የተገኛችሁ ሁላችሁንም ዛሬ የፌዴራል ማረሚያ ቤት ስፖርት ክለብ እና እንኳን ለዚህ ቀን አሁንም አደረሰ ማለት ፈልጋለሁ። ምናልባት እናት ክለባችን ይህንን ሲያደርግ ቀደም ሲል ለነበረው ለኛ ውለታም ነው፣ ቀጣዩ ለሚመጣ ትውልድም ማስተማሪያ ነው። ሁላችሁም እንደኛ ከሰራችሁ ከለፋችሁ ማንንም ሰው እዚህ ደረጃ ማድረስ ይቻላል። ፌዴራል ማረሚያ አትሌቶችን፣ ቦክሰኞችን እስከ ኦሎምፒክ ድረስ አፍርቶ ዛሬ በሀገራችን ካሉ አንጋፋ ክለቦች 80 ዓመት ታሪክ ካላቸው ክለቦች በውጤቱ በአንደኛ ደረጃ በኦሎምፒክ ላይ የሚገኝ ዛሬ 40ኛ ዓመት የሚያከብረው የፌዴራል ማረሚያ ስፖርት ክለብ ነው። ማረሚያ ደማችን ነው። ማረሚያ አለኝታችን ነው። ማረሚያ